ተገልጋይ የተለያዩ አገልግሎቶችን ለማግኘት በተለያዩ መስሪያ ቤቶች ደጃፍ መመላለስ የግድ ነበር። ዛሬ ግን የሚፈልጉትን አገልግሎት በቴክኖሎጂና ዲጂታላይዜሽን ሁሉንም ፍላጎቶች በአንድ ቦታ ማግኘት የሚቻልበት አሰራር ደጃችን ድረስ ቀርቧል። በኢትዮጵያ የመንግስትና የህዝብ አገልግሎቶችን ይበልጥ ቀልጣፋ፣ ተደራሽና ዲጂታል ለማድረግ እየተዘረጉ ካሉ የቴክኖሎጂ ማዕቀፎች ውስጥ ወይም የህዝብ አገልግሎት መስጫ መድረኮች አንዱ ዛሬ የምናየው የአንድ መሶብ ተንቀሳቃሽ አገልግሎት ማዕከል ነው። እኔም ዛሬ በዚህ ማዕከል ያለው አገልግሎት ምን አይነት የቴክኖሎጂ ሂደቶችን ያልፋል፣ የሚሰጡትስ አገልግሎቶች ምንድናቸው የሚለውን ለማየት መጥቻለሁ። አብራችሁን ቆዩ። ሰላም ነው፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ስሜ ዳኛቸው ተፈራ ይባላል። የአዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት የተንቀሳቃሽ ባስ አስተባባሪ ነኝ። መሶብ አንድ ማዕከል አገልግሎት በተለያዩ አካባቢዎች የተለያዩ ማዕከላት ቢሮዎችን ከፍቶ እየሰራ ነበር። አሁን ደግሞ በተሽከርካሪ ላይ አገልግሎቱን በተለያዩ ቦታዎች መስጠት ተጀምሯል። መሶብ አንድ ማዕከል የተሽከርካሪ ላይ አገልግሎት ምን ማለት ነው? እንግዲህ መሶብ አንድ ማዕከል የተሽከርካሪ አገልግሎት የመጣው በፊት ወደ ቢሮ መጥቶ ነበር ግልጋሎት የሚያገኘው ህብረተሰቡ። አሁን ግን እዛው ያለበት ድረስ ሄዶ አገልግሎት እንሰጣለን ማለት ነው። የተለያዩ ቦታዎች አሉ። ለምሳሌ ህዝብ አሁን እዚህ ጋር እንደምታየው ህዝብ በጣም የተለያየ ትራንስፖርት ሊጠቀም ይችላል። መስሪያ ቤቶች ሊኖሩ ይችላሉ። አጠቃላይ እዚህ ፍሎ ስላለ የህብረተሰቡ ይገለገላል። በአቅራቢያው እኛ ጋር መምጣት ቢሮ ያለንበት ቢሮ ድረስ መምጣት አያስፈልገውም። ዋና የሚባሉት የአገልግሎት አይነቶች የትኞቹ ናቸው? እዚህ በተንቀሳቃሽ መሶብ አገልግሎት የሚሰጡት እዚህ ጋር ሲቪል ምዝገባ አለ። ሲቪል ምዝገባ ላይ የመታወቂያ ማደስ፣ ምትክ መስጠት፣ የተበላሸ ምናምን ካለ ምትክ መስጠት፣ የጠፋ ምናምን ካለ ደግሞ እሱን እንሰጣለን። ልደት ሰርተፍኬት፣ ያገባ ያላገባ እነዚህን አጠቃላይ የጀርባ ማህተብ እነዚህን አጠቃላይ እንሰጣለን። እዚህ ደግሞ የአሽከርካሪና ተሽከርካሪ ቦሎና መንጃ ፍቃድ እንሰጣለን። ከጤና ምርመራ ጋር እንሰጣለን። ቦሎ ለማደስ ከመጣ ደግሞ መንገድ ፈንድ ኢትዮፖስት አለ። ኢትዮፖስት ላይ መንገድ ፈንድ ከፍሎ ስለዚህ ያለውን ዶክመንት አሟልቶ ከመጣ ወዲያውኑ ተገልግሎ ይሄዳል። ፋይዳም አዲስ እንሰጣለን። የስልክ ቁጥር፣ ስፔሊንግ፣ ስም አጠቃላይ ስህተቶችን አርመን እንሰጣለን ማለት ነው። ቲን ነምበር እንሰጣለን። ንግድ ፍቃድ እናድሳለን። አዲስ እንሰጣለን፣ እንሰርዛለን። አጠቃላይ እነዚህ ናቸው አገልግሎቶቹ ባስ ላይ የገቡት። ዘመናዊ በቴክኖሎጂ የታገዘና ዲጂታል የሆነ አገልግሎትን እየሰጣችሁ ያላችሁ። አጠቃላይ ቴክኖሎጂው የአይና በኢኖቬሽን ቴክኖሎጂ እነሱ ተጣምረው ነው እንትን የሚሉት የሚሰጡት። ለበለጠ ግን የአይሲቲ ባለሙያ ስላለች እሷ መጥታ ታብራራላችኋለች። አጠቃላይ ስለ ቴክኖሎጂው የአይሲቲ ባለሙያችን እማት ሙራድ ትነግራቸዋለች ማለት ነው። በመሶብ ተንቀሳቃሽ አገልግሎት ዙሪያ እንግዲህ ቀደም ሲል የተወሰነ ቆይታ አድርገናል። በቴክኖሎጂ የታገዘ ዲጂታል የሆነና ዘመናዊ አገልግሎት ነው እየሰጣችሁ ያላችሁ። ምን አይነት ቴክኖሎጂ ነው እየተጠቀማችሁ ያላችሁ? እሺ፣ የምንጠቀማቸው ቴክኖሎጂዎች ሃርድዌር እና ሲስተም አለ። ሃርድዌሮች እንደምታያቸው እዚህ ብዙ እቃዎች አሉ። ፋርጎ ፕሪንተሮች፣ የተለያዩ ፕሪንተሮች አሉ። ከሲስተም አንጻር ደግሞ ሁሉም ተቋማት መሶብ ውስጥ ያሉት ተቋማት ማለት ነው የራሳቸውን ሲስተም ይዘው ነው የመጡት። ከዛም በተጨማሪ በአርቲፊሻል ኢንተለጀንስ ደግሞ ተጨማሪ ወደ 9 የሚሆኑ ሲስተሞች ተሰርተዋል እና እነዚህ ሲስተሞች በሙሉ የተሳሰሩት ደግሞ በኤፒአይ ነው። ስለዚህ እርስ በርሳቸው ይግባባሉ። ብዙ ሰው ሊስተናገድ ይመጣል። የብዙ ሰው መረጃ ነው እዚህ ያለው እና ምን ያህል ደህንነቱ የተጠበቀ ምስጢራዊነቱ የተጠበቀ ነው? የመንግስት አገልግሎት ስለሆነ አብዛኛው ማህበረሰብ ይገለገልባቸዋል። የእነሱ መረጃዎች ደግሞ የተቋሙ ሲስተሞች ላይ ከሆነ የሚገቡት መረጃዎች እነሱ የራሳቸው ዳታ ሴንተር አላቸው። ወደዛ ነው ስቶር የሚደረጉት፣ እዛ ይጠበቃሉ ማለት ነው። እኛ ሲስተም ጋር ስቶር የሚደረጉት ደግሞ ለምሳሌ የምንላላክበት ሲስተም አለ። እሱ ጋር ስቶር የሚደረጉት ኢንፎርሜሽኖች ማንም ሰው ሊያገኛቸው አይችልም በቀላሉ ማለት ነው። ምክንያቱም ሮል ቤዝድ አክሰስ አላቸው። ስለዚህ አንድ ሰው አካውንት ሲከፈትለት ያንን አካውንት በተሰጠው አክሰስ ብቻ ነው የሚጠቀመው ማለት ነው። ለምሳሌ አድ ማድረግ ከሆነ አድ ብቻ ነው የሚያደርገው፣ ሌላ ምን ነገር አይነካም። ስለዚህ እንደዛ ነው የሚቀመጠው ማለት ነው። የመረጃ ቋቶች ምን ያህል
ዳታ ሴንተር አለን፣ የራሳቸው ሰርቨሮች አሉ። ስለዚህ እዛ ነው ስቶር የሚደረገው የምንሰበስባቸው መረጃዎች በሙሉ እና ኤክስፓንደብል ናቸው ማለት ነው። እየጨመረ ነው የሚሄደው። ባስፈለገን ቁጥር እየጨመረን እያሳደግን ሞጁላር ነው እያሳደግን እንሄዳለን ማለት ነው። እዚህ አገልግሎት የሚሰጡ እንግዲህ ብዙ ተቋማት አሉ። እነዚህ ተቋማት እርስ በርሳቸው እንዲተሳሰሩ ወይም ደግሞ አገልግሎታቸውን አብረው መስጠት እንዲችሉ በምን አይነት ቴክኖሎጂ ነው የተሳሰሩት? አፕሊኬሽን ፕሮግራም ኢንተርፌስ ነው። በአርቲፊሻል ኢንቴሊጀንሶች ናቸው ይህንን ሲስተሞችን ሲሰሩ እርስ በርሳቸው መግባባት እንዲችሉ አድርገው የሰሯቸው ማለት ነው። የሚጠቅመው ለመግባባት ነው። በቃ ለመናበብ የሚያስፈልገውን መረጃ ከአንዱ ጋር እንዲገናኙ ነው የሚጠቅመው። ተቋማት ከአንዱ ተቋም ወደ ሌላው ተቋም የሚላኩ መረጃዎች ሊኖሩ ይችላሉ። ለምሳሌ የመንጃ ፈቃድ እድሳት ወይም የቦሎ እድሳት ቢኖር ከጤና ምርመራ ወደዚህ ጋር የሚደረጉ ልውውጦች ይኖራሉ። እነዛን ፋይሎች፣ መረጃዎች የሚለዋወጡት በምን አይነት ሲስተም ውስጥ ነው የሚያልፉ? እሺ፣ ዶክመንት ሼሪንግ የሚባል ሲስተም አለ። ምንድነው የሚያደርገው? አሁን ለምሳሌ እንዳልሹ ከጤና ተቋም ወደ አሽከርካሪ ተሽከርካሪ ሲተላለፍ ከዛ ቼክ ለማድረግ ነው። ጤና ተቋም ጋር የተመረመረውን ምርመራ የሚደርሰው ለአሽከርካሪ ተሽከርካሪ ጋር ላለው ባለሙያ ነው ማለት ነው። ስለዚህ ይሰጠው መንጃ ፈቃድ ጤነኛ ነው መንዳት ይችላል ከተባለ እሱን የሚያየው ያ ባለሙያ ብቻ ነው። ከዛ በኋላ ማንም ሰው አክሰስ አያደርገው። እዚህ ጋር ፕሪንተር አለን። ለቦሎ እና ለመንገድ ፈንድ ነው ፕሪንት የሚደረግበት። እዚህ ጋር ስካነር ነው ያለን። የሚመጡትን ዶክመንቶች ስካን እናደርጋለን። መታወቂያም ከሆነ መንጃ ፈቃድ ስካን መደረግ ያለባቸውን በሙሉ በዚህ ስካን እናደርጋለን። ይሄ ፋርጎ ፕሪንተር ነው። መንጃ ፈቃድ ፕሪንት ለማድረግ ነው የምንጠቀምበት። ካርድ ነው ፕሪንት የሚያደርገው ለመንጃ ፈቃድ ማለት ነው። በዚህ በኩል ደግሞ የምናገኘው ሴኩሪቲ ፕሪንተር አለ። እዚህ ጋር ያላገባ የልደት ካርድ ፕሪንት የሚደረግበት ፕሪንተር ነው። ይሄ ሴኩሪቲ ፕሪንተሩ ከሌላው ሴንተር በምንድን ነው የሚለየው? እሺ፣ የልደት ካርድ ፕሪንት ስናደርግ ለምሳሌ ወረቀቱ ላይ ከሌላው መለየት ይኖርበታል እና በላይት ነው የሚለየው ማለት ነው። ፕሪንት የሚያደርጋቸው ማርኮች አሉ እና ለዛ ነው የምንጠቀመው። ኖርማል ፕሪንተር ማንጠቀመው ለዛ ነው መለየት ስላለበት። ሴኩሪቲ የሆኑ አይከኖች ስላሉ ሁሉንም አገልግሎት እዚሁ በቴክኖሎጂ በታገዘ መልኩ ይሰጣል ማለት ነው። አዎ፣ እዚህ ያሉት አገልግሎቶች ዋና ዋና የተባሉት መታወቂያ፣ መንጃ ፈቃድ፣ ፋይዳ አገልግሎቶች ይሰጣል። እንዴት ነበር ቆይታችሁ? የቴክኖሎጂ ጉዳዮችን በተመለከተ እንግዲህ ከማት ጋር ጥሩ ቆይታ አድርገናል። የቀረውን ደግሞ ከዳኜ ጋር እንጨርሳለን። እናመሰግናለን። አገልግሎቱ እንግዲህ ዲጂታላይዜሽን ወይም ደግሞ በቴክኖሎጂ የተደገፈ ነው። ይህንን ማድረጉ እንግዲህ ከዚህ ቀደም በወረቀት አገልግሎት ሲሰጥ በነበረበት ጊዜ ከመረጃ ጋር ተያይዘው የሚያጋጥሙ በርካታ ችግሮች ነበሩ። አሁን ግን እነዛን ችግሮች ሙሉ ለሙሉ በሚባል ደረጃ ማስቀረት ይቻላል። ይህ አገልግሎት ወደ ትግበራ ከመጣ በኋላ በዋናነት ያስገኘው ጥቅም አንደኛ ያስገኘው ጥቅም የወረቀት ብክነቶችን ባለጉዳዮች የተለያየ ቦታ ሄደው የሚያስፈጽሙትን ጉዳይ ታይማቸውን ማለት ጊዜያቸውን በአግባቡ እንዲጠቀሙ እዚህ ከብልሹ አሰራር ጋር እዚህ ምንድነው ምንም ባለሙያው በጥሬ ገንዘብ ምንም የሚጠቀመው ነገር የለም። እንደ አጠቃላይ ደግሞ ቴክኖሎጂው ምንድነው እዚህ ጋር የምታዩቸው ካሜራዎች አንድ ነገር ቢከሰት ወዲያውኑ እርምት እንወስዳለን ማለት ነው። አገልግሎቶች ሰው ካገኘ በኋላ ክፍያ መፈጸም ቢኖርበት ምን አይነት አማራጮች አሉ? እንዴት ነው መክፈል የሚችለው? እንዲሁም ክፍያ መፈጸም የሚችለው በሞባይል ባንኪንግ አለ፣ በቴሌ ብር አለ። አማራጮች እነዚህ ናቸው። በፈለገው አዘር ባንክ እንትን ማለት ይችላል። ስለዚህ እነዚህ እንትኖች አሉ። የራሱ የአዲስ ሞሰብ የአካውንት አለ፣ በሱ ማስገባት ነው። ይህ አሰራር በቀጣይነት የበለጠ ዘመናዊ ሆኖ የላቀ አገልግሎት መስጠት የሚያስችል እንዲሆን ለማድረግ ወደፊት የታሰቡ ነገሮች አሉ። አርቲፊሻል ኢንቴሊጀንስ እና የኢኖቬሽን ቴክኖሎጂ ላይ ያሉ ባለሙያዎች እኛን ይደግፉናል። ቴክኖሎጂ እየጨመረ ነው የሚሄደው። መሶብ ተንቀሳቃሽ ዘመናዊ የአንድ ማዕከል ዲጂታል አገልግሎት የመንግስት ወይም የግል ድርጅቶች የሚሰጧቸውን የተለያዩ አገልግሎቶች በአንድ የዲጂታል መድረክ ላይ በማሰባሰብ ለተጠቃሚዎች ቀላል፣ ፈጣንና ቀልጣፋ ተደራሽነትን ለመፍጠር የተዘረጋ ዘመናዊ አሰራር ነው። በዚህች አጭር ሰዓት እንግዲህ አገልግሎቱ በሚሰጥበት ቦታ ተገኝተን አገልግሎት በአንድ ቦታ በቅልጥፍና ሲሰጥ ተመልክተናል። ፈጣን፣ በቴክኖሎጂ የታገዘና ሁሉንም በአንድ ቦታ ማግኘት ያስቻለም ነው። ሳምንት ሌላ የቴክኖሎጂ ተቋም እናያለን። እስከ ሳምንት ሰላም።